ብሩኬና ሀይሚ እስኪ አንድ ነገር ልናገር። ብሩኬና ሀይሚ መቼም ተለያይታችሁ አትለያዩ። ፍሬያችሁ ያማረ ይሆናል፣ መልካም ይሆናል። የእኛ ጸሎት፣ የእናቶች ጸሎት አለ፣ የሙስሊም የክርስቲያን ድዋቸው ጸሎታቸው አለ። ነገ መልካም ይሆናል። ነገ የተሻለ ነገር አለ። ሀይሚ የኔ ውድ ልጅ አትትከሚ፣ አትትከሚ። በነገሮቹ እንዳደክሚ። ሴት ልጅ መድከም የለባትም። ሴት ልጅ በመጣባት ሁሉ የምታልፍ ከሆነ ጀግና የጀግና ጀግና ነች። ብዙ አልፈሻቸዋል፣ ብዙ ችለሻል። ወንድ ልጅ እኮ ሊሳሳት ይችላል፣ ወንድ ልጅ ሊደክም ይችላል፣ ወንድ ልጅ ሊወጥቅ ይችላል። ግን ከጀርባው አንድ ጠንካራ ሴት ስላለች ይበረታል፣ በነገሮቹ ይበረታል። ይሄ ነገር ሊያስተምራችሁ ነው የመጣ። ይሄ ነገር ጠንካራ ሊያደርጋችሁ ነው የመጣ። ይሄ ነገር እጅግ ሊያበረታችሁ ሊያጠነክራችሁ ነው የመጣ። እግዚአብሔርን ነው የምልሽ፣ ሊያበረታችሁ ማርያምን ጠንካራ ሊያደርጋችሁ ህይወታችሁ ሊፈትናችሁ ሊያስተምራችሁ ሰው እንድትለዩበት ሊያደርጋችሁ የመጣ ነገር ነው። በእውነት ነው የምላችሁ፣ ሊያስተምራችሁ ጠንካራ ሊያደርጋችሁ ነገሮቹ ሁሉም እንድታልፉት ሊያደርጋችሁ ነው የመጣ። ይሄ ነገር ዝም ብሎ አልመጣም። ዝም ብሎ ጠላት ይሄ ነገር አቅዶ አልሞ አላመጣው። በብዙ ምክንያት ውጣ ውረድ ያለፈ ሰው መጨረሻው ፍሬው ያማረ ነው። ፍሬው እጅግ ያማረ ነው። አሁንም ፍሬያችሁ ያማረ ያድርገው። ቸሩ መድኃኔዓለም ከፊት ከኋላ ይቅደም። በምትሄዱበት ሁሉ የተናገራችሁት ይጣፍጥ፣ የያዛችሁት ይባረክ። አሁንም ከዚህ በላይ ከፍ ያደርጋችሁ፣ የከፍታ ጊዜ ያድርጋችሁ። ልባችሁ ያንዳርገው፣ ፍቅር ይጨምርላችሁ። የክፉ የሚፈልጓችሁ አያግኟችሁ፣ የመልካም የሚፈልጓችሁ ያግኟችሁ። በእናንተ ላይ ክፉ የሚያስቡ ያርቅላችሁ። መልካም ነገር ከፊታችሁ ከኋላችሁ ይቅደም። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። እንዲሁም አመት በዓል እንኳን አደረሳችሁ እላችኋለሁ ውድ ቤተሰቦቼ። ትላንት እውነት መልቀቅ ነበረብኝ፣ በጣም ይቅርታ። ያው ስለከፋንም ነው። ሀይሚም ከጠዋቱን ጀምሮ አልመጡልንም። ትላንት በጣም ከፍቶን ነበረ። እንግዲህ እግዚአብሔር ይመስገን ወደ ቦታቸው ይመለሱልናል። ተስፋ አንቆርጥም። የባሰን ጊዜ አሳልፈናል። ከዚህ የባሰ ጊዜ አሳልፈናል። አበቃ በተባልንበት ጊዜ መልካም ሆኖ አይተናል። አሁንም መልካም እንዲሆን ሙስሊም የሆናችሁ በድዋችሁ፣ ክርስቲያን የሆናችሁ በጸሎታችሁ ልባቸው አንድ እንዲያደርግ ሀይሚ የኔ ጀግና የኔ ብርቱ ልጅ አሁንም የአንቺ የተሰጠሽ ቁልፍሽ በግራ በቀኝ በርሽ ዝጊው። ካሁን በኋላ አውቀሻል። ወዳጃችሁ ጠላታችሁ አውቃችኋል። የሰው ልጅ ብዙ ፈተና ያልፋል፣ ብዙ ነገር። እኛም በትዳራችን ብዙ ነገር አልፈናል፣ ብዙ ህይወት አልፈናል። ግን ምንድነው ጠንካርነት መኖር አለበት። አንድ ሴት ጠንካራ ካልሆነች ምደክም ከሆነ ቤቷን ጎጇን እያፈረሰችው ነው የምትሄደው። ግን ጠንካራ ከሆነች ጎጇ እያማረ ይሄዳል፣ እያበበ ይሄዳል። የተሳሳተ መመለስ ትችላለች። እንኳን አልፎ ተርፎ ጎረቤት ትመልሳለች። አንቺ ግን ለብዙዎቹ አርአያ ሆነሻል። ብሩኬና አንቺ ለብዙዎቹ መፍትሄ ሆናቸዋል። ለብዙዎቹ በእውነት ለተጨነቁ አሳርፋቸዋል። ትላንትኛ እናንተ በማጣታችን ብዙ ተከፍተናል። አሁን ያ ነገር ዳግም በህይወታችሁ እንዳይፈጠር መጣር ያለባችሁ እናንተ ነው። በራችሁ መዝጋት ያለባችሁ እናንተ ናቸው። ብሩኬም ደግሞ የዋህነት አያጥቃህ፣ የዋህነት አያጥቃህ። የዋህነት በጣም ያጠቃሃል። ይበቃሃል። በቃ ሰው አትመን። የመጣ ሁሉ ማንም ይምጣ፣ ሴትም ትምጣ፣ በእናትነት አይተህ አትጎዳ። ነገ እሷን ትሰበርብሃለች። በእናትነት አይተህ ሴት ልጅ እናቴ ናት፣ ሴት ልጅ አገሬ ሁሉም ነገር ናት ብለህ ትቀርባቸዋለህ። ግን መጨረሻ ላይ ጎተው አንተ ሳይጎዱህ እሷን ጎተው ይሄዳሉ። ሀይሚን ጎተው ይሄዳሉ። በዛን ሰዓት እየዋለ እያደረ እየተሸነሸነ ይሄዳል። ኦኬ፣ ካሁን በኋላ ሴት ልጅ ህይወታችሁ አትግባ። ሴት ልጅ በማንም ነገር ህይወታችሁ ላይ አትግባ። ማንም ሰው በህይወታችሁ አይግባ። እናንተ በቂ ናችሁ። እናንተ ስራ ለመስራት በቂ ናችሁ። የስራ ፈጠራ መፍጠር በቂ ናችሁ። ሰው ባስገባችሁ ቁጥር በመካከላችሁ ሌላ ችግር እየተፈጠረ ነው የሚሄደው። መጥፎ ነገር እየተፈጠረ ነው የሚሄደው። ለምን እኛ እዚህ እውነት ስለ እናንተ እየተቃጠልን በሁሉም ነገር ቀርበን ባናናግራችሁ በብዙ ነገር እየደከምን ነው። ብሩኬና ሀይሚ አሁንም አንድነታችሁ። ሀይሚ እኔ ውድ ልጅ ይሄ ቪዲዮ የሚሰማ ካለ ሼር እንድታደርጉልኝ እና አሁንም ቢሆን
አንቺ ብርቱ ነሽ፣ አንቺ ጠንካራ ነሽ፣ ጠንካራ ሴት ነሽ። ብዙ እናቶች ለልጆቻችን ብዙ አስተምረናል በአንቺ። አንዳንቺ ጠንካራ በሆኑልኝ እላለሁ ልጆቼ፣ ሁሌም እንዳንቺ ጠንካራ ባደረገልኝ ልጆቼ እላለሁ። አሁንም ቢሆን አንቺ ጠንካራ ነሽ፣ ብርቱ ነሽ። ወንድ ልጅ ይደክማል፣ በብዙ ይደክማል፣ በብዙ ነገር ይደክማል። አሁንም ቢሆን ባልሽ አሳልፈሽ ያዡ፣ በቃ በእጅሽ ያዡ፣ አጥብቀሽ ያዡ። ከአሁን በኋላ እንዳይሳሳት ምከሪው። ከአሁን በኋላ ይበቃዋል፣ ምከሪው፣ ቁጭ አርገሽ ምከሪው። ነገሮቹ ከአንቺ እንጂ ለብቻው መቅረፍ አይችልም። ለምን ጠላት ይሳቅ? ለምን ክፍተት ይፈልግ? ለምን በዚህም በግራም በቀኝ ሩጫቸው ይቅደም? ለምን? አንቺ አጥብቀሽ በርሽ ዝጊው። ይበቃቸዋል። ሁለታችሁም ቤተሰብ ይወዳቸዋል፣ አገር ምድሩ ይወዳቸዋል። እናንተ ልትለያዩ ለሰከንድ ሰዓት ስንብሪጥ ጥቂት ቢኖሩ ብዙም ይወዳቸዋል። ብዙ ስለ እናንተ ሚጥራለ፣ ስለ እናንተ ያለቅሳል። ለዛ ለሰው ብላችሁ ሳይሆን ለቤትሽ፣ ለህይወትሽ፣ ለወደፊት ለልጆችሽ የገባሽልን ቃል ተፈጽሞ ማየት ነው የምንፈልገው የኔ ውድ ልጅ። አሁንም ቢሆን የትኛውም ነገር አታስቢው። የነበራችሁበት ተመለሱ፣ ወደ ህይወታችሁ ተመለሱ። እኛ እንደውም ጥንቀት አምሮባችሁ ፏ ብላችሁ ነገ እንድትመጡልን ነው የምንፈልገው። እሙሽዬም በዚህ አጋጣሚ እድሜ ጤና ይስጣት። በእውነት ትላንት እሷን ተከፍታለች፣ አዝናለች። ሁሉንም ነገሮች መልካም ይሆናሉ። ሀይሚዬ ሴት ልጅ እኮ በብዙ ነገር እኮ ማሳለፍ ትችላለች። ሴት ልጅ በብዙ ነገር ውጣ ውረድ ማለፍ ትችላለች። የኔ ውድ በብዙ ነገሮች መውጣት ትችያለሽ የኔ ውድ። አሁንም አትድከሚ፣ አሁንም ብርቱ ሁኚ፣ አሁንም ጠንካራ ሁኚ፣ ጠንካራ ሁኚ። በጠንካርነትሽ አሁንም ጨምሪበት፣ አሁንም ጨምሪበት። በዛ ጠንካርነትሽ አሁንም ጨምሪበት። ጠላት ለአመሉ ይትከር። እናንተ መቼም ተለያይታችሁ አትለያዩም የኔ ውድ ልጅ፣ መቼም አትለያዩም። መቼም ሁሌም አንድ ናችሁ። ሁሌም ከፊት ናችሁ። እናንተ ሁሌም አንድ ናችሁ። እያዩ በእውነት በእናንተ የሚቀኑ ብዙ አሉ። እንደዚህ ባረግን እንደነሱ በሆንን ብለው ነው እኮ ቀለሊት የሚተጉ እናንተን ለመበታተን ቀለሊት የሚሮጡ ምክንያት ስላላቸው ነው። ያ ምክንያታቸው አይሳካላቸው፣ አይሆንላቸው። ለምን ምክንያታቸው ይሳካላቸው? የኔ ውድ በርቺ፣ ብርቱ ነሽ። ይቅርታው ተቀበዩ። ይቅርታ ከምንም በላይ ነው። እኛ አጥፍተንም በድለንም ኃጢአታችንን ሁሉን ነገራችን እግዚአብሔር ይቅር ብሎናል። የይቅርታ አምላክ ይቅር ብሎናል። በእውነት ሀይሚ ይቅርታች ተቀበዩ፣ ይቅርታ ተቀበዩ። ከይቅርታ በላይ ምንም የለም። ሰው አይኖርላችሁም፣ እውነት ነው። ራሳችሁ ነው የምትኖሩት ኑሯችሁ። ግን ቢሆንም ይቅርታ ትልቅ ነገር ነው። ከእግዚአብሔር የተሰጠ ይቅርታ ትልቅ ነገር ነው። ይቅርታ ተቀበይ የኔ ውድ። ነገሮቹ አብራችሁ ትፈቱታላችሁ የኔ ቆንጆ። ይቅርታው ተቀበዩ እሺ፣ ተቀበይ። ይቅርታ ትልቅ ነገር ነው። ይቅርታ ተቀበይ እሺ የኔ ውድ ልጅ። እና ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። መልካም ሰዓት። ብሩኬና ሀይሚ እስኪ አንድ ነገር ልናገር። ብሩኬና ሀይሚ መቼም ተለያይታችሁ አትለያዩ። ፍሬያችሁ ያማረ ይሆናል፣ መልካም ይሆናል። የእኛ ጸሎት፣ የእናቶች ጸሎት አለ፣ የሙስሊም የክርስቲያን ድዋቸው ጸሎታቸው አለ። ነገ መልካም ይሆናል፣ ነገ የተሻለ ነገር አለ። ሀይሚ የኔ ውድ ልጅ